Hello everybody, welcome to our YouTube channel. Today we have prepared some questions that are based on emerging technology chapter 2. So by doing this question, you can test yourself. So let's go to the question. Question number 1. What is the primary focus of data science? የዳታ ሳይንስ ዋና ፎከሱ ወይም ትኩረቱ ምንድን ነው የሚለን? ኤ ዴቨሎፒንግ ሃርድዌር ኮምፖነንት ሃርድዌርን ዴቨሎፕ ማድረግ ነው አይደለም። ቢ ኤክስትራክቲንግ ናውሌጅ ኤንድ ኢንሳይት ፍሮም ዳታ ከዳታው ላይ እውቀትንና ኢንሳይትን ማውጣት ነው። ኦፍኮርስ ኢት ኢዝ። ሲ ዲዛይኒንግ ዩዘር ኢንተርፌስ የተጠቃሚውን ይሄ ከላይ ዩአይ የሆነ ዌብሳይት ላይ ወር የምናገኘው ዩዘር ኢንተርፌሱን ዲዛይን ማድረግ ነው አይደለም። ዲ ማኔጂንግ ኔትወርክ ኢንፍራስትራክቸር ኔትወርክ ኢንፍራስትራክቸርን የኔትወርክ ዝርጋታን ማኔጅ ማድረግ ነው አይደለም። ስለዚህ ዋናው የዳታ ሳይንስ ፕራይመሪ ፎከስ የመጀመሪያው ትኩረቱ ናውሌጅን እና ኢንሳይትን ከዳታ ላይ ማውጣት ነው። ስለዚህ የአንደኛ መልሱ ቢ ነው ማለት ነው። ወደ ሁለተኛ ጥያቄ እንግባ። which of the following best differentiate data from information ዳታን ከኢንፎርሜሽን የሚለየው ቤስት የትኛው ነው የሚለን? ኤ ዳታ ኢዝ ፕሮሰስድ ኢንፎርሜሽን ራው ዳታ ፕሮሰስ አድርገን የምናገኘው ሲሆን ኢንፎርሜሽን ግን ጀስት ጥሬ ማለት ነው አይደለም። ቢ ዳታ ኢዝ ሚኒንግፉል ኢንፎርሜሽን ኢዝ ራው ዳታ የምንለው ትርጉም ያለው ነገር ሲሆን ኢንፎርሜሽን ግን ጀስት ጥሬ ነው፣ ይሄም አይደለም። ሲ ዳታ ኢዝ ሮው ኢንፎርሜሽን ኢዝ ፕሮሰስድ ኤንድ ሚኒንግፉል ዳታ የምንለው ጥሬ የሆነ እንደገና ኢንፎርሜሽን የምንለው ደግሞ ፕሮሰስድ ሆኖ ያለፈና ትርጉም ያለው ነገር ሲሆን ነው። በትክክል ዲ ዳታ ኤንድ ኢንፎርሜሽን አር አይደንቲካል ተመሳሳይ አይደሉም። ስለዚህ የሁለተኛ መልሱ ሲ ነው ማለት ነው። ሶስተኛ ዋት ኢዝ ዘ ኮሬክት ሲኩዌንስ ኦፍ ስቴጅ ኢን ዳታ ፕሮሰሲንግ ሳይክል በዳታ ፕሮሰሲንግ ሳይክል ላይ ሂደት ላይ ዋና ሂደቱ ቅደም ተከተሉ ምንድን ነው? የዳታ ፕሮሰሲንግ ላይ ዋና ቅደም ተከተሉ የትኛው ነው የሚለን? ኤ ዳታ ኮሌክሽን፣ ዳታ ስቶሬጅ፣ ዳታ አናላይሲስ፣ ዳታ ኢንተርፕሪቴሽን። ኦፍኮርስ መጀመሪያ ኮሌክት እናደርጋለን። ኮሌክት የተደረገው ስቶር ይደረጋል። ስቶርድ የተደረገው ደግሞ አናላይዝ ይደረጋል። ማለት ይጤናል፣ ምን ማለት እንደሆነ ያ ዳታ ምን ዲስክራይብ እንደሆነ አናላይሲስ ይሰራል። ዳታ አናላይሲስ ነው። ከዛ አናላይሲስ የተደረገው ዳታ ደግሞ የሆነ ትርጓሜ ይሰጠዋል፣ ኢንተርፕሬት ይደረጋል፣ ይገለጻል። ስለዚህ ዳታ ኮሌክሽን፣ ዳታ ስቶሬጅ፣ ዳታ አናላይሲስ፣ ዳታ ኢንተርፕሪቴሽን የሚለው ኮሬክት ሲኩዌንስ ነው። ዳታ አናላይሲስ ከአናላይሲስ ጀምረን ከዛ ኮሌክት አድርገን ስቶር አይደለም የምናደርገው። ዳታ ስቶሬጅ ስቶር ከማድረግ አይደለም። ሁልጊዜም ኮሌክት የሆነ ነገር ከመሰብሰብ ነው የምትጀምሩት ከማስቀመጣችሁ በፊት አይደለ? ስለዚህ ዳታንም እንደዛው ነው። መጀመሪያ ይሰበሰባል፣ ከዛ ይቀመጣል፣ ከዛ አናላይሲስ ወይም ይጤናል፣ ከዛ በኋላ የሆነ ትርጓሜ ይሰጠዋል። ስለዚህ የሶስተኛ መልሱ ኤ ነው ማለት ነው። ወደ አራተኛ እንግባ። which of the following is not a common data type in data analysis በዳታ አናላይሲስ ላይ የኮመን ታይፕ ያልሆነው የትኛው ነው? የዳታ ታይፕ ያልሆነው የትኛው ነው የሚለን በዳታ አናላይሲስ ላይ? ኤ ስትራክቸርድ ዳታ፣ ቢ አንስትራክቸርድ ዳታ፣ ሲ ሴሚ ስትራክቸርድ ዳታ፣ ዲ ሜታ ስትራክቸርድ ዳታ። ሶ ስትራክቸርድ የሆነ አለ፣ ስትራክቸርድ የሆነ በትክክል ቅርጽ ያለው ዳታ አለ። አንስትራክቸርድ ወይንም ደግሞ ቅርጽ የሌለው ዳታ አለ። ከዛ በኋላ ደግሞ ሴሚ ስትራክቸርድ በከፊል ስትራክቸርድም አንስትራክቸርድም የሆነ ማለት ነው። በከፊል ብቻ ስትራክቸርድ የሆነ ዳታ አለ። ስለዚህ እነዚህ እንዳለ የዳታ አናላይሲስ ታይፕ ናቸው። ሜታ ስትራክቸር ዳታ ግን የዳታ አናላይሲስ ላይ የዳታ ታይፕ አይደለም። ስለዚህ የአራተኛ መልሱ ዲ ነው ማለት ነው። አምስተኛ ምንድን ነው? ኢን ዳታ ቫሊዩ ቼን ዋት ኢዝ ዘ ፕራይመሪ ፐርፐዝ ኦፍ ዳታ ኪዩሬሽን በዳታ ቫሊዩ ሰንሰለት ላይ የትኛው ነው የዳታ ክሬሽን ዋና ፐርፐዙ የትኛው ነው? የመጀመሪያ ፐርፐዙ ወይም አላማው ምንድን ነው የሚለን? ኤ ኮሌክቲንግ ራው ዳታ ፍሮም ቫሪየስ ሶርስ ከተለያዩ ሶርሶች ምንጮች ዳታን መሰብሰብ ነው አይደለም። ዳታ ኪዩሬሽን ዋና እንትኑ እሱ አይደለም፣ መሰብሰብ አይደለም።
ቢ ስቶሪንግ ዳታ ኢን ዳታቤዝ ዳታ ነው በዳታቤዝ ላይ ማስቀመጥ ነው። ይሄም አይደለም። ሲ ኢንሹሪንግ ዳታ ኳሊቲ ኤንድ ሪሌቨንስ የዳታውን ትክክለኛነት ማረጋገጥ አስፈላጊነት ሬሌቨንስ ኤንድ ኳሊቲ ኢንሹር ማድረግ ነው የዳታ ኪዩሬሽን። ስለዚህ ሲ ነው መልሱ ማለት ነው። አናላይዚንግ ዳታ ቱ ኤክስትራክት ኢንሳይት ይሄም አይደለም። ስለዚህ የአምስተኛ መልሱ ሲ ነው ማለት ነው። ወደ ስድስተኛ ጥያቄ ከመግባታችን በፊት ቻናሉን ሰብስክራይብ ማድረግ እና በየቀኑ የምንለቃቸውን ሁለት ቪዲዮዎችን እንዲደርሳችሁ ማድረግ ትችላላችሁ። ስለዚህ ወደ ስድስተኛውን ንግባ። ዊች ካራክተሪስቲክስ ኢዝ ኖት አሶሲየትድ ዊዝ ቢግ ዳታ ከቢግ ዳታ ጋር ካራክተሪስቲክስ ያልሆነው የትኛው ነው? መገለጫ ያልሆነው የትኛው ነው? ኤ ቮሊዩም ነው። ቢ ቬሎሲቲ ነው። ሲ ቫራይቲ ነው። ዲ ቫሊዲቲ ነው። ስለዚህ እነዚህ ቪዎች በደንብ መሸምደድ ያስፈልጋል። የዳታን ካራክተሪስቲክስ ወይንም ደግሞ መገለጫ የሚነግሩልን ማለት ነው። ቮሊዩም፣ ቬራሲቲ፣ ቬሎሲቲ፣ ቫራይቲ የምንላቸው እንዳለ እነዚህ የቢግ ዳታ መገለጫዎች ናቸው። ቫሊዲቲ ግን አይደለም። ቫሊዲቲውን ቢግ ዳታ ስለመሆን ቢግ ነው ማለት ቮሊዩሙን ይገልጻል። ቢግ ነው ማለት ቬሎሲቲውን ይገልጻል። ቢግ ነው ማለት ቫራይቲውን ይገልጻል። ግን ቫሊዲቲውን ወይም ትክክለኛነቱን አይገልጽም። ስለዚህ ኖት ስለሚል ዲ ነው መልሱ ማለት ነው። ሰባተኛ ዋት ኢዝ ዘ ፕራይመሪ ፋንክሽን ኦፍ ዘ ሃዶፕ ኢኮሲስተም ኢን ቢግ ዳታ ፕሮሰሲንግ የሃድኮፕ ኢኮሲስተም በቢግ ዳታ ላይ ያለው የመጀመሪያ ፋንክሽኑ ምንድን ነው የሚለን። ስለዚህ ኤ ማኔጂንግ ሪሌሽን ዳታቤዝ፣ ቢ ፕሮቫይዲንግ ፍሬምወርክ ፎር ዲስትሪቢዩትድ ስቶሬጅ ኤንድ ፕሮሰሲንግ፣ ሲ ዲዛይኒንግ ዩዘር ፍሬንድሊ ኢንተርፌስ፣ ዲ ሴኪዩሪንግ ኔትወርክ ኮሚኒኬሽን። ስለዚህ ዋናው የሃድኮፕ ሲስተም ፋንክሽኑ በቢግ ዳታ ፕሮሰሲንግ ላይ ፍሬምወርክን ዲዛይን ማድረግ ፕሮቫይድ ማድረግ ነው በስቶሬጅ እና በፕሮሰሲንግ ላይ። ስለዚህ ዋናው የሃድኮፕ ሲስተምን ፋንክሽኑ መረዳት ያስፈልጋል። ኮንሰፕቱን መረዳት ያስፈልጋል። በዳታ ፕሮሰሲንግ ላይ ያለው ሚና መረዳት ያስፈልጋል። ስለዚህ ፕሮቫይዲንግ ፍሬምወርክ ፎር ዲስትሪቢዩትድ ስቶሬጅ ኤንድ ፕሮሰሲንግ የሚለው መልሱ ይሆናል ማለት ነው። ስለዚህ ሰባተኛ መልሱ ቢ ነው ማለት ነው። ስምንተኛ ንግባ። ስምንተኛ which of the following tool is commonly used for data visualization in data science የትኛው ቱል ነው በጣም ብዙ ጊዜ የምንጠቀመው ለዳታ ቪዥዋላይዜሽን በምዕናብ እንደዚህ ስሉ ለማሳየት ማለት ቪዥዋላይዝ ለማድረግ በዳታ ሳይንስ ላይ? ኤ ሃድሁፕ ነው። ቢ ታቢሊው ነው። ሲ ስፓርክ ነው። ዲ ሃይቭ ነው። ስለዚህ ያው ይሄን ምንድነው ቪዥዋላይዝ መጀመሪያ ከዚህ ጥያቄ መረዳት የሚያስፈልገው ዳታ ቪዥዋላይዜሽን የምንለው ምንድነው ነው። ዳታ ቪዥዋላይዜሽን የምንለው ምንድነው ነው በዳታ ሳይንስ ላይ ስፔሲፊካሊ እና ኮመንሊ የምንጠቀመው ቱል ለዳታ ቪዥዋላይዜሽን ፎር ዳታ ቪዥዋላይዜሽን የምንጠቀመው ታብሊዮ ነው ማለት ነው። ስለዚህ ቢ ነው ማለት ነው። ስምንተኛ። ዘጠነኛ ኢን ዳታ አናላይቲክስ ዋት ዳዝ ዳታ ኖርማላይዜሽን ሪፈርስ ቱ በዳታ አናላይሲስ ስንሰራ ዳታ ኖርማላይዜሽን ምንድን ነው የሚገልጸው ነው የሚለን ይሄ ጥያቄ። ስለዚህ ኤ ኮሌክቲንግ ዳታ ፍሮም መልቲፕል ሪሶርስ ከተለያዩ ምንጮች ዳታውን መሰብሰብ ነው። አይደለም። ቢ ሪዲዩሲንግ ዳታ ሪደንደንሲ ኤንድ ኢንሹሪንግ ዳታ ኢንቴግሪቲ የዳታን መደጋገም ሪደንደንሲን መቀነስ እና ኢንሹሪንግ ዳታ ኢንቴግሪቲን ማረጋገጥ ነው። ኦፍኮርስ ኢዝ ሲ ቪዥዋላይዚንግ ዳታ ኢን ቻርት ኤንድ ግራፍ አይደለም። ይሄ ቪዥዋላይዝ አድርጎ በግራፍ በላይን በቻርት ምናምን እነዚህ ቀለል በሚሉ ወይ እንትን ማለት ነው አይደለም። ዳታ ኖርማላይዜሽን ያን አይገልጽም። ኢንክሪፕሽን ኦፍ ዳታ ፎር ሴኩሪቲ ፐርፐዝ ይህም አይደለም። ከሴኩሪቲ ጋር የተገናኘ አይደለም ዳታ ኖርማላይዜሽን። ስለዚህ የዘጠነኛ መልሱ ቢ ነው። ወደ አስረኛ
እንግባ። ከ20 ጥያቄ ነው ቶታል ያዘጋጀ ነው። ከ20 ላይ ምን ያህል እንዳገኛችሁ ኮመንት ላይ አሳውቁን። ወደ 10ኛው ጥያቄ እንግባ። which programming language is most commonly associated with statistical analysis and data visualization? ዳታን ቪዥዋላይዝ በማድረግ ሞር ሲምፕለር በሆነ ወይ ኤክስፕረስ የምናደርግበት ፕሮግራሚንግ ላንጉጅ እና ስታቲካል አናላይሲስ ጋር የተገናኘው አሶሲየትድ የሆነው የትኛው የፕሮግራሚንግ ላንጉጅ ነው የሚለን። ስለዚህ ኢዚት ጃቫ ኖ፣ ኢዚት ፓይተን ኖ፣ ኢዚት ሲ ፕላስ ፕላስ ኖ፣ ኢዚት አር። ሶ የ10ኛ መልሱ ዲ ነው ማለት ነው። 11ኛ what does ETL stands for in data processing? ETL አብሪቬሽኑን ነው እየጠየቀን ያለው ማለት ነው። ስለዚህ ያው ይሄ ምንም ወደ ምርጫ ሳትሄዱ እናንተ ኢቲኤልን ስትረዱ ምን ብላችሁ እንደሸመደዳችሁ ማወቅ ነው። ኤክስትራክት፣ ትራንስፎርም ከዛ በኋላ ሎድ ነው። መጀመሪያ ኤክስትራክት ከዛ ትራንስፎርም ከዛ ሎድ። ዳታ ፕሮሰሲንግ ላይ እነዚህ ስቴፖቹ ናቸው። መጀመሪያ ኤክስትራክት ማድረግ ከዛ ትራንስፎርም ማድረግ ከዛ ሎድ ማድረግ ነው። ስለዚህ ያው ይሄን መምረጥ ነው። ኤክስትራክት፣ ሎድ፣ ትራንስፎርም። ኤቫሉዌት አይደለም። ኤክስትራክት ትራንስፈር ሳይሆን ትራንስፎርም ነው። እዚች ጋር እንዳታሳስቷችሁ። ኢቫሉዌት፣ ትራንስፎርም፣ ሎድም አይደለም። ኤክስትራክት፣ ትራንስፎርም ኤንድ ሎድ ነው ማለት ነው። ስለዚህ የ11ኛ መልሱ ኤ ነው ማለት ነው። 12ኛ which of the following is a key responsibility of data science? ዋና which of the following is a key responsibility of a data ሳይንቲስት? እሺ ዋና የዳታ ሳይንቲስት ሪስፖንሲቢሊቲው ወይም ኃላፊነቱ ምንድን ነው የሚለን። ኤ ኔትወርክ አድሚኒስትሬሽን ነው። ኢትስ ኖት ኔትወርክ አድሚኒስትሬሽን። ዳታ ሞዴሊንግ ኤንድ አናላይሲስ፣ ያ ዳታውን ሞዴል ማድረግ እና አናላይሲስ መስራት ነው የዳታ ሳይንስ ዋና እንትኑ። ሲ ሃርድዌር ሜንቴናንስ ነው። ሃርድዌር ላይ ፎከስድ ያደረገ አይደለም። ሶፍትዌሩንም ዴቨሎፕ ማድረግ ሳይሆን የሆነን ዳታ ሞዴል ማድረግ፣ ሞዴል መስራት እና አናላይሲስ ማድረግ ማጤን ነው። ስለዚህ የዳታ ሳይንስን ሮል ወይም ሪስፖንሲቢሊቲ መረዳት ያስፈልጋል። የ12ኛ መልሱ ቢ ነው ማለት ነው። 13ኛ መልሱ ኢን ዘ ኮንቴክስት ኦፍ ቢግ ዳታ ዋት ዳዝ ዘ ተርም ዳታ ቬሎሲቲ ሪፈርስ ቱ? ቅድም አይተናል ቪዎቹን፣ ቬሎሲቲ፣ ቮሊዩም ምናምን የሚሉትን እና ዳታ ቬሎሲቲ ምንድን ነው ሪፈር የሚያደርገው የሚገልጽልን ነው የሚለው። ስለዚህ ኤ ሳይዝ ኦፍ ዳታ ነው። ቬሎሲቲ ሳይዝን አይደለም፣ ሳይዝ ኦፍ ዳታን የሚገልጽልን ቮሊዩም ነው። ቢ ስፒድ አት ዊች ዳታ ኢዝ ጀነሬትድ ኤንድ ፕሮሰስድ። ቬሎሲቲ የምንለው ስፒዱን ነው፣ ፍጥነቱን ነው። ዳታ የጀነሬት የሚደረግበትና ፕሮሰስ የሚደረግበት ፍጥነት ነው። ስለዚህ ያን መገንዘብ ያስፈልጋል። 13ኛ መልሱ ቢ ነው ማለት ነው። 13ኛ መልሱ ቢ ነው። 14ኛ which stage of data life cycle involve driving actionable insight from data? which stage of data life cycle involve driving actionable insight from data? የትኛው ነው ከዳታ ላይፍ ሳይክል ላይ ድራይቪንግ አክሽነብል ኢንሳይት ፍሮም ዳታ የሆነ ተግባራዊ የሆነ ኢንሳይት ከዳታ ላይ ማውጣት የሚወስዱ የትኛው ነው? ስለዚህ ያው ቅድም አይተናል የዳታ ፕሮሰሲንግ ስቴፖቹን፣ ዳታ ኮሌክሽን፣ ስቶሬጅ፣ አናላይሲስ ምናምን ብለን አይተናል። ስለዚህ ከዛ ውስጥ የትኛው ዳታ which data life cycle involve driving actionable insight from data የምንለው የትኛው ነው የሚለን። ስለዚህ ኢት ዳታ ኮሌክሽን ነው። ኢትስ ኖት ዳታ ኮሌክሽን። ዳታን መሰብሰብ አይደለም፣ ስቶሬጅ ስቶር ማድረግ አይደለም፣ ግን ዳታ አናላይሲስ የምንለው ነው። ይህም አይደለም፣ አርካይቪንግ አይደለም። ስለዚህ 14ኛ መልሱ ሲ ነው ማለት ነው። አሁን 6 ጥያቄ ብቻ ነው የቀረን እና ቻናሉን ሰብስክራይብ ማድረግ፣ በየቀኑ የምንለቃቸው 2 ቪዲዮዎች እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ስለዚህ ወደ 15ኛ ንግባ። what is data mining primarily used for? ዳታ ማይኒንግ ዋና የምንጠቀመው በመጀመሪያ የምንጠቀመው ለምንድን ነው የሚለን። ኤ ስቶሪንግ ላርጅ ዳታ ሴት፣ ትልቅ የሆነ ዳታ ሴትን ማስቀመጥ ነው አይደለም። ማይኒንግ ያን ስቶሪንጉን አይደለም። ቢ ኤክስትራክቲንግ ፓተርን and knowledge from large data set፣ ከትልቅ
ዳታ ሴት ላይ ፓተርንን ድግግሞሽንና እውቀትን ኤክስትራክት አድርጎ ማውጣት ነው ዳታ ማይኒንግ። ሲ ቪዥዋላይዚንግ ዳታ ትሬንድ ቪዥዋላይዝ ማድረግ አይደለም። ይሄ የዚህ የዳታ ማይኒንግ ዲፊኒሽንም አይደለም። ዲ ሴኩሪንግ ዳታ ፍሮም አንአውቶራይዝድ አክሰስ አይደለም። ስለዚህ የ15ኛ መልሱ ቢ ነው ማለት ነው። የ16ኛ which of the following best describes structured data የትኛው ነው ስትራክቸርድ ዳታን የሚገልጽልን ነው የሚለው? ኤ ዳታ ዛት ላክ ኤ ፕሪዲፋይንድ ፎርማት ነው። ፕሪዲፋይንድ የሆነ ፎርማት የሌለው አይደለም። ስትራክቸርድ የሆነ ቅርጽ ያለው ዳታ ይሄን አይገልጽም። ፕሪዲፋይንድ ፎርማት የሌለው እያለ ስትራክቸርድ ዳታ ሊሆን አይችልም። ቢ ዳታ ኦርጋናይዝድ ኢን ፊክስድ ስኪማ ስጃስ ቴብል በትክክል ስትራክቸርድ የሆነ አሁን ለምሳሌ በአንድ ማህበረሰብ ላይ ኮንዶም የሚጠቀሙት ህብረተሰቦች ከ10 ሺህ 5,000 ቢሆን እንደገና 5,000 ባይጠቀም ወይ ደግሞ 4,000 ቢጠቀም እንደገና ደግሞ ከዛ ውስጥ የተወሰነው ደግሞ ጭራሽ የኮንዶም ምንነትን የማያውቅ ቢሆን ኖሮ ከዛ ውስጥ በቴብል እናዘጋጀዋለን። 10,000 ቶታል ፖፕሌሽን አለ። ከዛ 10,000 ውስጥ 5,000 የሚጠቀም ነው። እንደገና 4,000 ደግሞ የማይጠቀም ነው። ከዛ በኋላ 1,000 ደግሞ ጭራሽ የኮንዶም ምንነቱንም መኖሩንም የማያውቅ ነው። ስለዚህ በዛ መልኩ በቴብል ሲቀመጥ ስትራክቸር ዳታ ይባላል። ስለዚህ ዳታ ኦርጋናይዝድ ኢን ፊክስድ ስኬማ ሰቻስ ቴብል የምንለው በትክክል ለስትራክቸር ዳታ ቤስት ዲስክራይብ ሊያደርግ ይችላል። ስለዚህ ዳታ ስቶርድ ኢን መልቲሚዲያ ፎርማት ነው። ዳታ ጀነሬትድ ፍሮም ሶሻል ሚዲያ ፕላትፎርም ነው። ስለዚህ የ16ኛ መልሱ ቢ ነው ማለት ነው። 17ኛ ላይ እንግባ። ኢን ዳታ ሳይንስ ዋት ኢዝ ፊውቸር ኢንጂነሪንግ? ፊውቸር ኢንጂነሪንግ ማለት በዳታ ሳይንስ ላይ ምንድን ነው የሚለን? ኤ ዴቨሎፒንግ ኒው ሶፍትዌር ፊውቸር አዳዲስ የሶፍትዌር ፊውቸሮችን ዴቨሎፕ ማድረግ ማሳደግ ነው አይደለም። ቢ ክሬቲንግ ኒው ቫሪያብል ዛት ቤተር ሪፕሬዘንት አንደርላይንግ ፓተርን ኢን ዳታ ያ ኦፍ ኮርስ ኢት ኢዝ። ሲ ኢንጂነሪንግ ዳታ ስቶሬጅ ሶሉሽኖችን አይደለም መፍትሄዎችን እንትን ማለት አይደለም። ፊውቸር ኢንጂነሪንግ ማለት ዲዛይን ዩዘር ኢንተርፌስ ፎር ዳታ አፕሊኬሽን ይህም አይደለም። ስለዚህ ክሬቲንግ ኒው ቫሪያብል ዳታ ቤተር ሪፕሬዘንት አንደርላይንግ ፓተርን ኢን ዳታ የምንለው መልሱ ነው ማለት ነው። 18ኛ which of the following is an example of unstructured? ከላይ structured ዳታን ኤግዛምፕል አይተናል፣ መገለጫውን አይተናል። በቴብል ፎርም ሲቀመጥ እንዴት ስትራክቸርድ እንደሚሆን አንድ ዳታ በቴብል ሲቀመጥ በኮንዶሙ ምሳሌ አድርገን አስረድተናል። አንስትራክቸርድ ዳታ የምንለው ደግሞ ምሳሌ የሆነ የትኛው ነው የሚለን? ኤ ሪሌሽናል ዳታቤዝ ቴብል ነው፣ ስትራክቸርድ ነው። አን ኤክሴል ስፕሬድሺት ነው፣ ኢትስ ኖት። በኤክሴል ላይ በስፕሬድሺት ላይ የተቀመጠ ዳታ ነው አይደለም። ሲ ቴክስት ዶክመንት ዝም ብሎ የጽሁፍ ዶክመንት ነው፣ ያ አንስትራክቸርድ ዳታ ይሄ ይገልጻል። ዲ ሲኤስቪ ፋይል ነው። ስለዚህ የ18ኛ መልሱ ሲ ነው ማለት ነው። 19ኛ what is the main advantage of using NoSQL database in big data application? ዋናው የዚህ የNoSQL ዳታቤዝ ጥቅሙ አድቫንቴጁ ምንድን ነው በዳታቤዝ አፕሊኬሽን ላይ ነው የሚለው? ኤ they are always faster than SQL ዳታቤዝ፣ ሁልጊዜም ከኤስኪውኤል ዳታቤዝ ፈጣን ናቸው አይደሉም። ቢ they can handle unstructured and semi-structured data more efficiently። unstructured ያልተዋቀረና በከፊል የተዋቀረን ዳታ ሃንድል ለማድረግ ሞር ኢፊሽንት ናቸው አይደለም። ሲ they require less storage space። yes ትንሽ የሆነ የስቶሬጅ ቦታ ነው የሚፈልጉት። ዲ they are easier to manage than SQL database። በጣም ቀላል ናቸው እንደ ኤስኪውኤልን ማኔጅ ለማድረግ ዳታቤዝን ማኔጅ ለማድረግ አይደሉም። ስለዚህ የ19ኛ መልሱ ቢ ነው ማለት ነው። እሺ which of the following is a key component of
ሃዱፕ ኢኮሲስተም። ኤ ማፕሪዲዩስ፣ ቢ ኤስኪዌል ሰርቨር፣ ሲ ኦራክል ዳታቤዝ፣ ዲ ሞንጎ ዲቢ። ስለዚህ ያው የዚህ መልሱ ያው ኤ ነው ማለት ነው።